እንኳን ለሰማዕቱ ለቅዱስ ጊዮርጊስ ዓመታዊ የመታሰቢያ ክብረ በዓል በሰላም አደረሳችሁ። እንዲሁም ለአቡነ ኤዎስጣቴዎስ በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል ስለ ሰማዕቱ ቅዱስ ጊዮርጊስ ይህን እናሰማለን። አባቱ አንስጣቴዎስ የተባለ መስፍን ነው። እናቱ ቴዎስታ የተባለች ፍልስጤማዊ ናት። ይህም ቅዱስ በሕፃንነቱ አባቱ አረፈ። ዕድሜው 20 ዓመትም በሆነው ጊዜ የአባቱን ሹመት ሊቀበል ወደ ንጉሥ ዱድያኖስ ዘንድ ሄደ። ንጉሡም ጣዖትን እንዲያመልኩ ሰዎችን ሁሉ ሲያስገድዳቸው አገኘው። ይህንንም አይቶ ቅዱስ ጊዮርጊስ እጅግ አዘነ። በእርሱ ዘንድ ያለውን ገንዘቡን ሁሉ ለድሆች ለምስኪኖች ሰጠ። ባሮቹንም ነፃ ወጣቸው። ከዚህ በኋላ በንጉሥ ፊት ቆሞ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። ንጉሡም አባበለው፣ ብዙ ቃል ኪዳኑን ገባለት። እርሱ ግን አልተቀበለውም። ለመስማት እንኳ የሚያስጨንቅ ሲቃይን አሰቃየው። ጌታችን ግን ያጸነዋል፣ ቁስሉንም ያድነዋል። 3 ጊዜ እንደሚሞት እርሱም እንደሚያስነሳው በአራተኛውም የምስክር አክሊልን እንደሚቀበል ነገረው። ቃል ኪዳንም ሰጠው። ስሙ በዓለም ሁሉ የተገለጠ ይሆን ዘንድ በተጋድሎና መከራ በመቀበልም ጽኑ በሆነ ሲቃይ 7 ዓመት እንደሚኖር መላእክትም እንደሚያገለግሉት ነገረው። ንጉሡም ቅዱስ ጊዮርጊስ ባለመታዘዙና ባለመመለሱ እጅግ አዘነ። ስለዚህም አትናቴዎስ የሚባል ታላቅ እስረኛ መጣ። እርሱም መርዝን ቀምሞ በጽዋ መልቶ አስማት ደግሞ እንዲጠጣ ለቅዱስ ጊዮርጊስ ሰጠው። ወዲያውኑ የሚሞት መስሎት ነበር። ቅዱሱም ያንን ጽዋ ጠጣው፣ ምንም ጉዳት አልደረሰበትም። ያ መሰሪም በክብር ባለቤት በጌታ ኢየሱስ ክርስቶስ አምኖ በሰማዕትነት ሞተ። ከእርሱ ጋር ሌሎች ብዙዎች በሰማዕትነት ሞተው የሕይወት አክሊል ተቀበሉ። ቁጥራቸው 30,700 ነፍስ ነው። ቅዱስ ጊዮርጊስም በዱድያኖስና በሰባ ነገሥታት ፊት በቆመ ጊዜ በዚያም የተቀመጡባቸው የእንጨት ወንበሮች ነበሩ። ቅዱሱንም እሊህን የተቀመጥክባቸውን ወንበሮች እንዲበቅሉ እንዲያብቡና እንዲያፈሩ ታደርጋቸው ዘንድ ከአንተ እንሻለን አሉት። በዚያን ጊዜ ጸለየ፣ እንዳሉትም አደረጋቸው። ይህንንም ድንቅ ሥራ አይተው ቁጥር የሌላቸው ብዙ አሕዛብ በጌታችን በኢየሱስ ክርስቶስ አመኑ። ከዚህ በኋላ ቅዱሱን ወስደው በጉድጓድ ብረት ምጣድ ውስጥ አበሰሉት። አቃጥለውም አሳርረውም ሥጋውን አጥንቱን ፈጭተው አመድ አድርገው ከረጅም ተራራ ላይ በተኑት። ይህም የሆነው ጥር 18 ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ነፍሱን ወደ ሥጋው መልሷት ደግሞም አስነሳው። ወደ ነገሥታቱም ተመልሶ በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም ሰበከ። ቁጥር የሌላቸው አሕዛብ አይተው አደነቁ። በጌታችን በኢየሱስ ክርስቶስ አምነው በሰማዕትነት አረፉ። ነገሥታቱም ደግሞ ሙታኖችን ብታስነሳ አምላክህ እውነተኛ አምላክ እንደሆነ እናውቃለን፣ በእርሱም እናምናለን አሉት። ቅዱሱም ጸለየ። ከጉድጓድ ውስጥ ወንዶችና ሴቶችን ጎልማሶችንም አስነሳላቸው። እነዚያም በክብር ባለቤት በጌታችን ስም አስተማሩ፣ የገሃነምንም ወሬ ተናገሩ። ጥምቀትንም ተቀብለው ተመልሰው አረፉ። ከሃዲያን ነገሥታት ግን ሙታንን ያስነሳ አይደለም የረቀቁ ሰይጣናትን አሳየን እንጂ ብለው ተከራከሩት። ከዚያም ከጭንቀታቸው ብዛት የተነሳ ከአንዲት ድሃ ሴት ዘንድ አስጠበቁት። እርሷም እንጀራ ልትለምንለት ወጣች። የእግዚአብሔር መልአክ በላዩ ከበጎ ነገር ሁሉ የተመላ ማዕድን አቀረበለት። የዚያች መበለትም የቤቷ ምሰሶ ቅርንጫፍ አበቀለ፣ ታላቅ ዛፍም ሆነ። ያች መበለት በተመለሰች ጊዜ የቤቷ ምሰሶ ቅርንጫፍ አብቅሎ ታላቅ ዛፍ እንደሆነ ስለ ማዕዱም ይህንን ታላቅ ምልክት አይታ የክርስቲያኖች አምላክ ሰው ተመስሎ ወደ እኔ መጣለች። ቅዱሱም እኔ አምላክ አይደለሁም
የአምላክ ባሪያ ነኝ እንጂ አላት። እርሷም እንዲህ ብላ ለመነችው፣ የአምላክ አገልጋይ ከሆንክ ቸርነት እንድትደርሰኝ እለምናለሁ። እውር፣ ደንቆሮ፣ ዲዳ፣ ጎባጣ የሆነ ልጅ አለኝና ታድንልኝ ዘንድ እለምንሃለሁ። ስለ ጌታችን እምነትም ማስተማራትና በመስቀል ምልክት አማተበው። ያን ጊዜ አየ። ቅዱሱም በሌላ ጊዜ እንዲሰማ፣ እንዲናገር፣ እንዲሄድ፣ እንዲያገለግለኝም እኔ ሻለሁ አላት። በዚያን ጊዜ ንጉሡ በሀገሩ ሜዳ ውስጥ ሲዘዋወር ያችን ዛፍ አይቶ አደነቀ። ስለ እርሷም ጠየቀ። ቅዱስ ጊዮርጊስ በእርሷ ዘንድ የተቀመጠባት የዚያች መበለት የቤቷ ምሰሶ እንደሆነ ነገሩት። ንጉሡም ተቆጣ። ቅዱሱንም ከዚያ ወስዶ አስገረፈው። በመንኮራኮር አበራዩት። ሙቶም ከከተማ ውጭ ጣሉት። ጌታችን ኢየሱስ ክርስቶስም ከሞት አስነሳው። ወደ ነገሥታቱም ተመለከተ። ንጉሡም አይቶ ደነገጠ፣ ስለ ሕይወቱም አደነቀ። ከዚህ በኋላ ይሸነግለው ዘንድ ጀመር። በመንግስቱ ላይም ሁለተኛ ያደርገው ዘንድ ቃል ገባለት። ቅዱስ ጊዮርጊስም እየዘበተበት ነገ በጠዋት ለአማልክቶች መስዋዕትን አቀርባለሁ፣ አንተም ሕዝቡ እንዲሰበሰቡ ዘዝ፣ እኔ ስሰዋ እንዲያዩ አለው። ንጉሡም እውነት የሚሰዋ መስሎት ደስ አለው። ወደ ቤተ መንግስቱም እልፍኛ አስገብቶ አሳደረው። ለጸሎትም ተነሳ። የዳዊት መዝሙርን አነበበ። የዱድያኖስ ሚስቱ የእስክንድርያ ንግሥት ሰምታ ቃሉ ደስ አሰኛት። የሚያነበውን የሚተረጉምላት ዘንድ ለመነችው። እርሱም እግዚአብሔር ዓለምን ከፈጠረበት ሰው እስከሆነበት ጊዜ የሆነውን ሁሉ ሊያስረዳትና ሊያስገነዝባት ጀመር። ትምህርቱም በልቦናዋ ተቀርጾ በክብር ባለቤት በጌታችን በመድኃኒታችን በኢየሱስ ክርስቶስ አመነች። በማግስቱም ቅዱስ ጊዮርጊስ ለአማልክት ሲሰዋ ለማየት ሰው ሁሉ እንዲሰበሰብ አዋጅ ነጋሪ ዞረ። የቤቷን ምሰሶ ያበቀለላት ያች መበለት ሰምታ እውነት መስሏት እጅግ እያዘነች ልጇን ተሸክማ እያለቀሰች ወጣች። ቅዱስ ጊዮርጊስም ባያት ጊዜ ፈገግ አለ። ልጅሽን በምድር ላይ አኑሪው አላት። ከዚያም ልጇን ጠርቶ ወደ አጵሎን ሂድ፣ ወደ እኔ የሚመጣ ዘንድ በክብረ ባለቤት በጌታዬ በኢየሱስ ክርስቶስ ስም አዘዋለሁ አላት። ያን ጊዜ ያ ልጅ ድኖ ቅዱስ ጊዮርጊስ እንዳዘዘው ወደ ጣዖቱ ቦታ ሄዶ አዘዘው። በጣዖቱ ያደረ የርኩስ መንፈስም ከማደሪያው ወጥቶ ቅዱስ ጊዮርጊስ ወዳለበት መጥቶ እኔ ሰውን ሁሉ የማስት እንጂ አምላክ አይደለሁም ብሎ በሕዝቡ ሁሉ ፊት አመነ። ቅዱሱም ትውጠው ዘንድ ምድርን አዘዛትና ወዲያውኑ ዋጠችው። ጣዖታቱም ከአገልጋዮቻቸው ጋር አጠፋቸው። ንጉሡም ከወገኖቹ ጋር አረፈ። ብስጭትና ቁጣንም እንደተመላ ወደ ንግሥት ሚስቱ ዘንድ ገባ። እርሷም አምላካቸው ጽኑና ኃይል ነውና ክርስቲያኖችን አትጣላቸው አላልኩህምን? አለችው። ይህንንም ከእርሷ ሰምቶ በእርሷ ላይ እጅግ ተቆጣ። ወደ ክብር ባለቤት ክርስቶስ እምነት የከበረ ጊዮርጊስ እንዳስገባ ታወቀ። ከዚህ በኋላ ከከተማ ውጭ እንዲጎትቷትና በመጋዝም እንዲሰነጥቋት አዘዘ። የሰማዕትነት አክሊልም በመንግሥተ ሰማያት ተቀበለች። በዚያን ጊዜ ስለ ቅዱስ ጊዮርጊስ ሥራ ነገሥታት ሁሉ ደነገጡ። ኀፍረት ደግሞ እንዳይጨምርባቸው ከእርሱም እንዲያርፍ ራሱን በሰይፍ ይቆርጡ ዘንድ እንዲጽፍ ንጉሥ ዱድያኖስን መከሩት። ያን ጊዜ የክቡር ጊዮርጊስ ራስ በሰይፍ ይቆርጡ ዘንድ አዘዘ። ድል አድራጊ ጊዮርጊስም እጅግ ደስ አለው። እሳት ከሰማይ አውርዶ 70ውን ነገሥታት ያቃጥላቸው ዘንድ መከራውንም ከክርስቲያን ወገን ጸጥ ይል ዘንድ ጌታችን ኢየሱስ ክርስቶስን ለመነው። ወዲያውኑ እሳት ወርዶ ከሰራዊቶቻቸው ጋር 70ውን ነገሥታት አቃጠላቸው። ከዚህ በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ለቅዱስ ጊዮርጊስ ተገልጾ ብዙ ቃል ኪዳን ሰጠው። በምድር መታሰቢያን ለሚያደርግ ሁሉ እኔ ኃጢአቱን ሁሉ ደመስሳለሁ። በመከራም ውስጥ ሆኖ በባህርም ሆነ በየብስ በደዌ በስምህ የሚለምነኝ እኔ ፈጥኜ ከመከራው አድነዋለሁ። ይህንንም ጌታችን ተናግሮ በክብር ወደ ሰማይ ወጣ።
ከዚህ በኋላ ራሱን ዘንበል አድርጎ በሰይፍ ቆረጡት። በመንግሥተ ሰማያት አክሊልን ተቀበለ። ከአገልጋዮቹም የቀሩት ሥጋውን ወስደው በልብስ ጠቀለሉት። ወደ ሀገሩም ወሰዱት። ቤተ ክርስቲያንም ሰርተው በውስጡ አኖሩት። ከእርሱም ቁጥር የሌላቸው ድንቅ ተአምራቶች ተደረጉ። የቅዱስ ጊዮርጊስ አማላጅነት ተራዳኢነቱ ከሁላችን ጋር ይሁን። ልመናው፣ በረከቱ፣ አማላጅነቱ ለዘላለም በእውነት ለሁላችን ይደረግልንና ቅዱስ ጊዮርጊስ ያደረገው ተአምር። ወዳጆች ሆይ ብባ በምትባል ሀገር በጦርነት ጊዜ የቅዱስ ጊዮርጊስ ስዕል ያደረገውን ተአምር አስሙ። ቤተ ክርስቲያን በተሰራች ጊዜ ካህን ሾሙላት። እርሱ በሞተም ጊዜ ልጁን ካህን አድርገው ለዚች ቤተ ክርስቲያን ሾሙላት። ሟቹም ካህን ከመሞቱ በፊት የሊቀ ሰማዕታት ቅዱስ ጊዮርጊስ ሥጋው በስውር ተቀምጦ ያለበት ቦታ ቀጥሎ ለሚሾመው ማሳየት ነበረበት። ይህም እንደነዚህ ከትውልድ ወደ ትውልድ ይተላለፍ ነበር። ይስሐቅ የተባለ ሰው ሲመተ ክህነት በተሾመ ጊዜ አንድ ልጅ ወልዶ ስሙን ዮሐንስ ብሎ ሰይሞ እንደተለመደው የሊቀ ሰማዕታት ቅዱስ ጊዮርጊስ ሥጋውን በስውር ያለበትን ቦታ አሳየው። ከዚህ በኋላ የዮሐንስ አባት ይስሐቅ ከዚህ ዓለም በሞት ተለየ። ልጁ ዮሐንስ ደግሞ ልጅ በተወለደለት ጊዜ በሰማዕቱ ስም ጊዮርጊስ ብሎ ሰየመው። ልጁ ጊዮርጊስም አድጎ በጎለመሰ ጊዜ በድንገተኛ በሽታ ታሞ ሞተ። ዮሐንስም ልጁ ጊዮርጊስ እንደሞተ አይቶ አእምሮውን አጣ። በድኑንም ተሸከመ። ወደ ቤተ ክርስቲያንም ፊት ለፊት አስተኛው። ታቦተ ሕጉ ካለበት ቤተ መቅደስ ገብቶ በምስራቅ በኩል ባለው እምነት ትንሽ ፈንቀል አድርጎ የሊቀ ሰማዕት ቅዱስ ጊዮርጊስ ሥጋ ከሚገኝበት ቦታ በታላቅ ቃል እየጮኸ ኃያሉ እግዚአብሔር ሰማዕት ቅዱስ ጊዮርጊስ ሆይ ዘንልኝ፣ ያለ እሱ ልጅ የለኝምና ከኔ አገልግሎትን ማን ይረከባል? በዚህ የክህነት አገልግሎት ሌላ ሰው ሊተካ አይችልምና በማለት ከሊቀ ሰማዕት ከቅዱስ ጊዮርጊስ መቃብር ላይ ያመጣውን እምነት ከልጁ በድል ላይ ያደረገው። በዚያን ጊዜ ቀላል የነፋስ ሽውታ ድምፅ ተነስቶ በልጁ በድል ላይ ይፋለበት። ልጁ ከሞት ተነሳ። ከዚያም አባትየው በኃያሉ ሰማዕት ቅዱስ ጊዮርጊስ አማላጅነት እግዚአብሔር ባደረገው ቸርነት እየተደነቀና የተወደደ የቅዱስ ጊዮርጊስንም እያከበረ ልጁን ይዞ ወደ ቤቱ ሄደ። እኔና አባቴ በዚች ቤተ ክርስቲያን ውስጥ ካለው የቅዱስ ጊዮርጊስንም ስዕል የተነሳ እንባረክ ዘንድ ወደ እርሷ ገብተን በጠየቅነው ጊዜ አስቀድሞ የነገርናቸው ካህን ወደ በዓቱ አስገባን። ልጁ ሞቶ እንደነበር የሞተ ልጁንም ሥጋ በሊቀ ሰማዕት ቅዱስ ጊዮርጊስ ሥጋ ላይ ባኖረው ጊዜ ነፍሱ ወደ በድኑ ተመለሰች። ልጁም እንደተነሳ ነገረን። እኛም የተወደደ ሊቀ ሰማዕት ቅዱስ ጊዮርጊስ ሥጋውን አሳይቶን ከእርሱ እንባረክ ዘንድ ለመነው። ፈጥኖም በሳጥን ውስጥ የነበረው የተወደደ የቅዱስ ጊዮርጊስ ሥጋውንም አመጣልን። ያንንም ሳጥን በከፈትኑ ጊዜ በውስጡ የተወደደ ቅዱስ ጊዮርጊስ ሥጋን 3 አካላትን አግኝተን ከእርሱ ተባረክን። የሰጠንን ይህንንም ሳጥን መልሶ ወደ ቤተ ክርስቲያን አግብቶ አኖረው። የተወደዳችሁ ወንድሞች ሆይ በዚች ቤተ ክርስቲያን ያረፈችው የዚህ ሰማዕት የተወደደ የቅዱስ ጊዮርጊስ ሥጋው ያደረገችውን ተአምር በፍጹም ልብ ተመልከቷት። ካህኑ ዮሐንስና ከሞተ በኋላ ሰማዕቱ ያስነሳው ልጁ ጊዮርጊስን እኔ አባ ቴዎዶሲዮስ በዓይኔ አይቼዋለሁ። ወደ ኢትዮጵያ በሚሄድበት ጊዜም ሸኝተውኝ ሁለቱንም በሕይወት እዚያው ትቻቸው ሄድው። ዘወትር ችላ ሳይል ወደ አምላኩ በመለመን የሚያድናቸው ተስፋ የሚያደርጉትን ሁሉ ፈጥኖ የሚራዳቸው የተወደደ ሊቀ ሰማዕት ቅዱስ ጊዮርጊስ ጸሎቱ በረከቱ ይጠብቀን። ዳግመኛም የሰማዕታት አለቃ ሊቀ ሰማዕት ቅዱስ ጊዮርጊስ ያደረገው ተአምር። በአግበራ አውራጃ በሊቀ ሰማዕት ቅዱስ ጊዮርጊስ ስም የታነጸች አንድ ቤተ ክርስቲያን ነበረች። አረማዊ በድላይም ወደ እርሷ በደረሰ ጊዜ ይህችን ቤተ ክርስቲያን አቃጠላት፣ በውስጧ ርኩሰትን ፈጸመም የሚሉ አሉ።
ከማቃጠል በቀር ይህንን አላደረግም የሚሉ አሉ። በእግዚአብሔር ልዩ ጸጋ ዳግማዊ ቆስጠንጢኖስ የተሰኘ ንጉሳችን ዘረ ያዕቆብም ይህንን በሰማ ጊዜ በተወዳጅ ልጇና በእመቤታችን ወላዲተ አምላክ ቅድስት ድንግል ማርያም ኃይል በድላይን ለመውጋት ተዘጋጀ። በድላይም በበኩሉ ንጉሥ ዘረ ያዕቆብን ይበቀለው ዘንድ ተነሳ። በዚያን ጊዜ በነጭ ፈረስ የተቀመጠ ፈረሰኛ በበድላይ የጦር ሰራዊት ውስጥ ታየ። ከኋላም ሆኖ ይነዳቸዋል፣ ደግሞም ከፊታቸው ሆኖ ያሮጣቸው ነበር። ከንጉሳችን ዘረ ያዕቆብ አጠገብ ባደረሳቸው ጊዜም ያ ነጭ ፈረሰኛ ከበድላይ ሰራዊት ተለይቶ የበድላይን ጦር ለመውጋት ከንጉሳችን ዘረ ያዕቆብ ሰራዊት ጋር ተቀላቀለ። በክርስቲያንና አረማውያኑ መካከልም ጦርነት በርትቶ አረማውያን ተሸነፉ። አለቃቸው በድላይም በጦርነቱ መሃል ወድቆ ሞተ። ከሰራዊቱም መሃል ብዙዎች በጦርነቱ ሞተዋል። ከበድላይ የልቡ ትዕቢት የተነሳ ክፉኛም አሟሟት ሞቷል። በዲቦራና በባርቅ ዘመን እግዚአብሔር ሲሳራን በኢያቤል እጅ እንዳዋረደው እንዲሁም በይሁዳ ንጉሥ ሕዝቅያስ ዘመን ሰናክሬም እንደተዋረደ እግዚአብሔር ለእስራኤል ይዋጋላቸው ነበርና በዮዲት ዘመንም ሆሊሆርኒስን እንደተዋጋላቸውና እንደተዋረደ በድላይም ዛሬ ክፉኛ ተዋረደ ተባባሉ። እንዲሁም ንጉሳችን ዘረ ያዕቆብ በእመቤታችን በድንግል ማርያም ኃይልና በሊቀ ሰማዕታት ቅዱስ ጊዮርጊስ ተራዳይነት የአረማውያንን ሬሳ ምድሩን እስኪመላው ድረስ ድል አደረጋቸው። ምድር በደማቸው ተጥለቀለቀች። የሞቱትንና የተማረኩትን ብዛት ቆጥረን ለመድረስ አይቻለንም። የተማረከውን ገንዘባቸውን፣ ጌጣጌጦቻቸውን፣ የፈረሶቻቸውን ጌጥ፣ የጦር መሳሪያቸውን ብዛትና ጥራት እጅግ አስደናቂ ነበር። ስለዚህም ንጉሳችን ዘረ ያዕቆብ በመጽሐፈ ድርሳኑ ወደ ቤተ መንግሥት የገባው የራሳቸው የሰዎቹና የፈረሶቻቸው ጌጥ በየአይነቱ ሊናገሩት የማይቻል እጅግ አስደናቂ ነበር አለ። ሊቀ ሰማዕታት ቅዱስ ጊዮርጊስም አረማውያንን ራሳቸው በነጭ ፈረስ ተቀምጦ በግልጽ ሲዋጋቸው በማየታቸው ሊቀ ሰማዕት ቅዱስ ጊዮርጊስ ተዋጋን ብለው መሰከሩ። ክርስቲያኑ ደግሞ ሊቀ ሰማዕታት ቅዱስ ጊዮርጊስ ረዳን አሉ። በዚህም የጦርነት ቀን ሌሊቱን ሊቀ ሰማዕታት ቅዱስ ጊዮርጊስ በስሙ በታነጸች በአንዲት ሌላ ቤተ ክርስቲያን የጦር መሳሪያ የታጠቀ ወታደር ተመስሎ ለአንድ ቄስ ተገለጸለት። ጦሩንም በእጁ ይዟል። ለቄሱም ከበድላይ ጋራ ውዬ መጣሁ አለው። ስለዚህም እኛ የክርስቶስ ወገኖች የሊቀ ሰማዕታት ጊዮርጊስን ምስክርነትን አግኝተናል። የኃያሉ ገዋሪ መንክራት ቅዱስ ጊዮርጊስ ጸሎቱ፣ በረከቱ፣ ሀብተ ረድኤቱ ቅድስት ሀገራችን ኢትዮጵያን በአማረ ነጻነት ይጠብቃት። ዘወትርም ጠላቶቿን ከእግሯ ስር ይጣልላት። ሁላችሁም ልጆቿ ሕዝበ ክርስቲያን ይጠብቃችሁ። እኔንም ከክፉ ሁሉ ከግልጥና ከስውር ጠላትና ከቀንና ሌሊት ጸብ አጋንንት ይሰውረኝ በየጊዜው በየሰዓቱ ሁሉ ዛሬም ዘወትርም ለዘላለም አሜን። የጌታችን መድኃኒታችን ኢየሱስ ክርስቶስ ሰማዕት ነህና አረማዊ በድላይን ለማጥፋት ክርስቶሳውያን ወገኖችን የረዳሃቸው ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ ሁሉን በሽተኛ አድርጎ ለመግደል የሚሸምቅ ጠላት ሳያጠፋን በፊት ትረዳን ዘንድ ፈጥነ ድረስልን። የልዑል እግዚአብሔር ቤተሰቦች ከሊቀ ሰማዕት ከቅዱስ ጊዮርጊስ በረከት ረድኤት ያሳትፋችሁ። በተሰጠው ቃል ኪዳን የሚጠብቀን ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በዚህች ዕለት ታስበው ከሚውሉ ቅዱሳን ወርሃዊ በዓላት መካከል አንዱ የአባታችን የአቡነ ኤዎስጣቴዎስ ወርሃዊ የመታሰቢያ በዓላቸው ነው። ገድላቸውንም እንዲህ እናሰማለን። አባታችን አቡነ ኤዎስጣቴዎስ ለደቀ መዛሙርቱ የነቢያትንና የሐዋርያትን ነገር ይተረጉምላቸዋል። ከኢየሩሳሌም ደርሶ ከዚያ ወዳለው ጳጳሳት ሄዶ እጅ ነሳው። ያገኘውንም ሁሉ ነገረው።
ከዚያም ከተባረከ በኋላ ከጌታችን መቃብር ደርሶ ሰግዶ እጅ ነሳ። ወደ ተወለደበት ወደ ቤተልሔምም ደረሰ። ወዳደገባት ወደ ናዝሬት ምድር ደረሰ። ከዚህ በኋላ ጌታ ወደ ተጠመቀበት ወደ ዮርዳኖስ ሄደ። ከዚያም ከደቀ መዛሙርቱ ጋር በማይ በተጠመቀ ጊዜ እነሆ ሥጋው ከአጽሙ ጋር አንድ ሆነ። ሥጋው ከሰውነቱ ተጣብቆ ሳለ የሰባ ሥጋ እንደተመገበ ሰው ፊቱ ያበራ ነበር። ወይን ጠጅም እንደጠጣ ሆነ፣ በላዩ ላይ የእግዚአብሔር ቸርነት በስቷልና። ደቀ መዛሙርቱ የተጎሳቆለ ሰውነቱን ባዩ ጊዜ፣ የተጎዱ ጎኖቹ የተጣበቀ ሰውነቱ በረሃብና በጽም የጠፋ ሰውነቱን ባዩ ጊዜ ደቀ መዛሙርቱ አልቅሰው እንዲህ አሉት፣ ጥቂት ምግብ ቅመስ፣ ውሃም ጠጣ፣ አንደበትህን ታለመልም ዘንድ በረሃብና በጾም የደረቀ ጉሮሮህን ታርስ ዘንድ እነሆ ሰውነትህ ደም ግባትህ ሁሉ ጠፍቷልና እንደ ሞተ ሰውም ተጣብቋልና ያለ ጅማት ያለ ስር በቆዳ ከተጠቀለለ አጥንት በቀር የለህምና እስትንፋስ ግን በላይ ላይ አለ። ፍጹም ገጽህን ባየን ጊዜ ያለቀው ሥጋ ሁሉ ደህና ሆነ እንዳየን መሰልከን። ዛሬ ያለቀ ሥጋ ሕያው ሆነ እንዳየን መሰልከን። ልባችን በሐዘን ባህር ሰጠመ። አባታችን ወደ ጽኑ መከራ ሳትደርስ ለቁመተ ሥጋ እህል ቅመስ። አባታችን እንባችን ተመልከት፣ ፊትንም ወደ ልመናችን መልሰ ለቅሷችን ተመልከት። በመኝታ ላይ አረፍ ብለህ ከዚህ ድካም ተንፈስ በል። ደቀ መዛሙርትን መምከር መገሰጽ ስትችል አባታችን አንተ በዚህ ከሞት እኛን በባዕድ ሀገር ድሃ አደጎች እረኛው እንደተዋቸው መንጎች እንሆናለን አሉት። አባታችንም እኛ በምስራቅ በምዕራብ በደቡብ በሰሜን ብንዞር እንደ አንተ ያለ ደቀ መዛሙርት የሚያስብ መምህር እርሱ እንዳስተማረው የሚሰራ የለም። አንተ በእግዚአብሔር ሕግ ፊት ያለማዳላት ታስተምራለህ። ቅዱስ ኤዎስጣቴዎስ እንዲህ ብሎ መለሰላቸው፣ ልጆች አትዘኑ፣ አታልቅሱ። አሰብኩበት ሳልደርስ እኔ አልሞትም። በእኔ ፈቃድ የመጣው አይደለም፣ እግዚአብሔር በትእዛዝ ወደ ላከኝ ቦታ በእርሱ ፈቃድ እኖራለሁ እንጂ። ስለ ሥጋ ድካም አይጭነቃችሁ። ልጆች ሆይ ጳውሎስ ያለውን አልሰማችሁምን? በትዕግሥት ከተካከልን በክብርም እንተካከላለን። በመከራችን በሰማይ ክብራችን ፈጽሞ ይበዛ ዘንድ አድርጎታልና። ዳግመኛም ሐዋርያው አለ፣ ትንሽ መከራ ተቀብላችሁ እርሱ ሐሳባችሁን ይፈጽምላችኋል፣ በመከራ ጊዜ ያጽናናችኋል፣ ይገለጽላችኋል። ሥጋቸውን በመከራ የጣሉ ከፈጣሪ ዘንድ ዋጋቸውን ተቀበሉ እንዳለ ሄኖክ፣ ከዚህ በኋላ ከፈጣሪ ዋጋ አገኝ ዘንድ ሥጋዬን በብዙ ገድል በመከራ በድካም ለማስገዛት ለማድከም አልራራም። ከዚያም ተነስቶ ስለ ሐዋርያ ሕግ የተሰደደ ሊቀ ጳጳሳት ወዳለበት አገር ወደ አርማንያ ሄደ። አባታችን ቅዱስ ኤዎስጣቴዎስ በመንገድ እየሄደ ራእይን አየ። ለደቀ መዛሙርቱም እንዲህ አላቸው፣ እነሆ ዛሬ በኢትዮጵያ ያለች ወርቅ ጽዋ ተሰበረች። እነሆ ልጆቼ መሞቴንና በሕይወት መኖሬን እስከሚያውቁ ድረስ ይላላኩበት ዘንድ የሰጠኋቸው ጽዋ ትእዛዜን ሕጌን ስለተላለፉ እነሆ ዛሬ በዝች ቀን ተሰበረች። ወዳጆች ሆይ በአርማንያ ሀገር እየሄደ በኢትዮጵያ የሆነውን የተደረገውን ያውቅ ዘንድ እግዚአብሔር ለአባ ኤዎስጣቴዎስ የሰጠውን ይህንን ያህል ጸጋ ተመልከቱ። ዳግመኛም ቅዱስ ኤዎስጣቴዎስ ልጆቹን እንዲህ አላቸው፣ ከእናንተ አንዱ በባህር ይጠፋል። ስለዚህም ከዛሬ ጀምሮ እስከ ዘላለም እግዚአብሔርን ፍሩት አላቸው። ይህንንም ነገር ከአባ ኤዎስጣቴዎስ ዘንድ በሰሙ ጊዜ ፍርሃት መንቀጥቀጥ ያዛቸው። ልጆቹ ከኛ መካከል የሚጠፋው ማን ነው? ገልጠ ንገረን አሉት። ቅዱስ ኤዎስጣቴዎስም ጊዜው በደረሰ ጊዜ በዓይናችሁ አይታችሁ ይህንን ነገር ትረዳላችሁ። ከዚህ በኋላ ገና የ3 ቀን መንገድ ቀርቶ ሳለ
የኢያሪኮ ድምፅ እንደ ነጎድጓድ ተሰማ። የቅዱስ ኤዎስጣቴዎስ ልጆች ፈሩ። ከልጆቹም ሁለቱ ከኢያሪኮ ባህር ድምፅና ግርማ ፍርሃት ብዛት የተነሳ ወደ ኋላ ተመለሱ። ብፁዕ ኤዎስጣቴዎስ ግን መንፈሱን አጠንክሮ ስለ ቀናች ሃይማኖት ሄደ። ቅዱስ ጳውሎስ እንዲህ ያለውን አስቦ የክርስቶስን ፍቅር ማን ያስተውናል? ሕማም ነው፣ መከራ ነው፣ ረሃብ ነው፣ መራቆት ነው፣ ስደት ነው፣ ሰይፍ ነው፣ ስለ አንተ ፍቅር ዘወትር ይገድሉናል እንዳለ መጽሐፍ። ስለዚህ የሚቃወመንን ክፉ ነገር ሁሉ በእግዚአብሔር ኃይል እናሸንፋለን። ከጌታችን ከክርስቶስ ይለየን ዘንድ የሚቻለው የለም፣ በሞትም ሆነ በሕይወት በሥራም ሆነ በነገር። ከዚህ በኋላ አባታችን ኤዎስጣቴዎስ ወደ እግዚአብሔር እንዲህ ብሎ ጸለየ። በመጀመሪያ ከአብ ያለ እናት የተገኘ ኢየሱስ ክርስቶስ ሆይ ከባሕርይ አባት ከአብ ማህያዊ ከሆነ ሕይወት ከመንፈስ ቅዱስ ጋር እርዳኝ። እሊህንም ሁለት ልጆችን ከአንተ አትለያቸው ብሎ ጸለየ። ጸሎቱና ልመናውን ወደ እግዚአብሔር ደረሰ። ያን ጊዜ ቅዱስ ኤዎስጣቴዎስ ወደ ኢያሪኮ ባህር ደረሰ። ዘካርያም ይሸኙት ዘንድ ከአስቄጥስ ገዳም አገልጋዮች ጋር ከእርሱ ጋር ነበር። እነዚያንም በማስቀደም ከባህሩ ፍርሃት የተነሳ የሸሹ ሁለቱ ደቀ መዛሙርት አባታቸው ወደ ባህር ሳይገባ ደረሱ። እግዚአብሔርንም አመሰገነው፣ በኃይሉም ጽናት ተገዛ። ብፁዕ ኤዎስጣቴዎስ በዚያ መርከበኞች ለመሄድ መርከብን ሲያዘጋጁ አገኘ። ባለመርከቡንም ወደ መርከቡ ከእርሱ ጋር አብሮት ይወጣ ዘንድ ለመነው። ባለመርከቡም የሚገባኝን ዋጋ ስጠኝ፣ ካልሆነ ወደ መርከብ አላስወጣህም አለው። ቅዱስ ኤዎስጣቴዎስም ወርቅም ብርም የለኝም፣ የኢየሱስ ክርስቶስ አገልጋይ ነኝና እርሱ የወደደውን እፈልግ ዘንድ መጣሁ ብሎ ባለመርከቡን ለመነው። እርሱም ከለከለው፣ ወደ መርከቡም እንዳይወጣ እንቢ አለው። ያን ጊዜ አባ ኤዎስጣቴዎስ በሶስት የታጠፈች አጽፉን ፊቱን በትምህርተ መስቀል አማትቦ ባህሩ ላይ ዘረጋው። ያን ጊዜ ከደቀ መዛሙርቱ ጋር ተሳፈረ። ሁለቱ መላእክት እንደ ዋናተኛ አንዱ በቀኝ አንዱ በግራ እየቀዘፉት፣ ጌታችንም እንደ መርከብ ኃላፊ በባህር ውስጥ ይመራቸው ነበር። እርሱ ከወዳጁ አይርቅምና ዘወትርም ከነርሱ ጋር ይኖራል። በመርከብ ያሉና የመርከቡ አለቃ አባ ኤዎስጣቴዎስን በልብሱ ላይ ተጭኖ በባህር ላይ ሲሮጥ ባዩት ጊዜ እንዲህ አሉት፣ አንተ ማነ? ሃይማኖትህስ ምንድን ነው? ያለ መርከብ በባህር ላይ ትሮጣለህና ይህንን ስልጣን የሰጠ ደግነትህስ ምንድን ነው አሉት። አባ ኤዎስጣቴዎስ መልሶ እንዲህ አላቸው፣ እኔስ ሃይማኖቴ ስራዬ ክርስቶስ አባቱ አብ መንፈስ ቅዱስ ነው። ተስፋዬም አለኝታዬም እሱ ነው። ይሸኘው ዘንድ ከአስቄጥስ ገዳም የመጣ ኢትዮጵያዊ ዘካርያ በዚህ በአባ ኤዎስጣቴዎስ ላይ ያየውን ሁሉ ተፈጸመ። ለስም አጠራሩ ክብር ምስጋና ስግደት ይግባውና ጌታችን ኢየሱስ ክርስቶስ በወንጌል እንዲህ ብሎ የተናገረው ደረሰ። በእኔ ያመነ እኔ የምሰራውን ሥራ ይሰራል፣ ከዚያም የሚበልጥ ሥራ ይሰራል ብሎ የተናገረው ተፈጸመ። አባ ኤዎስጣቴዎስም መላእክት ከፊቱ እየቀዘፉት ያለ መርከብ በባህር ላይ ሄደ። ሐዋርያው እንድርያስን ሰው ወደሚበሉ ሰዎች ሀገር በሄደ ጊዜ ጌታ ረዳት መሰውር እንደ መርከብም አለቃ ሆኖ እንደመራ ቅዱስ ኤዎስጣቴዎስንም እንደዚሁ መራው። ከዚህ በኋላ አባታችን ኤዎስጣቴዎስ 19 ቀንና 19 ሌሊት በባህር ውስጥ ተቀመጠ። ጎዳናው ከእግዚአብሔር ዘንድ ተቃንቶለታል። የባህር ዋናተኞችም እርሱን አደነቁ፣ ለጸሎትም ኃይል ተገዙ። በኢያሪኮ መሻገሪያ በኩል የሚኖሩ 2 ተራሮች አሉ። እነዚያም ተራሮች አባ ኤዎስጣቴዎስን ባዩት ጊዜ ራሳቸውን ከፍ አድርገው በእግዚአብሔር ስም ታሻግረው ዘንድ ይህንን ጎበዝ ለመቀበል እኔ ቀድማለሁ ተባባሉ። እንዲህም ሲባባሉ ባየ ጊዜ በእጁ ባረካቸው፣ በአንደበቱም ወደ እርሱ እንዳይመጡ ባላችሁበት ቁሙ ብሎ አዘዛቸው። እነዚያም ተራሮች ባሉበት ቆመው ራሳቸውን ዝቅ ዝቅ አደረጉ።
ለክብሩም ሰገዱለት። ለአባ ኤዎስጣቴዎስ ታዘዙለት። ወደ ተፈጠሩበት ወደ መጀመሪያ ሥራቸው አልተመለሱም፣ ባሉበት ጸንተው ቆሙ እንጂ ወደ አሰቡበትም አልሄዱም። አባ ኤዎስጣቴዎስ ተራሮቹን አዘዛቸው። እነርሱ ከዚች ቦታ እስከ ዛሬ ድረስ አልተነዋወጡም፣ ፈቀቅም አላሉም። ጌታችንም እንዲህ ያለው በእርሱ ላይ ተፈጸመ። እውነት እውነት እላችኋለሁ ሃይማኖት ካላችሁ አትጠራጠሩ፣ ይህንን ተራራ ተነስተ ሂድ ብትሉት ይነሳል። ዘካርያ አባታችን ያደረገውን ድንቅ ተአምር አይቶ በባህር ላይ ያለ መርከብ እንደሄደ በአጎዘው ተቀምጦ እንደተሻገረ ሁለቱ ተራሮች እርሱን ለመቀበል እንደተነሱ አይቶ አደነቀ። ዘካርያ ወደ ግብፅና እስክንድርያ ሀገር ተመልሶ የአባ ኤዎስጣቴዎስ ተአምሩንና ደግነቱን ተናገረ። ዳግመኛም በአስቄጥስ ገዳም ላሉ ለሁለቱ ካህናት ለበርተሎሜዎስና ለእስጢፋኖስ ነገራቸው። እነርሱም ይህንን ድንቅ ነገር አይተው ሰምተው ፈጽመው አደነቁ፣ እግዚአብሔርንም አመሰገኑት። ቅዱስ ኤዎስጣቴዎስ ልጆቹን እንዲህ አላቸው፣ በኋላ ዘመን ይህች ባህር እሳት ትሆናለች። ዳግመኛም በዚች ባህር ውስጥ ለቅሶ፣ ዋይታ፣ ጩኸታ ሰሙ። እነርሱም አባታቸው በዚህ ባህር ውስጥ የምንሰማው ብዙ ጩኸት ሹካታ ምንድን ነው? እርሱም እነዚህ የሰው ነፍሳት ናቸው። ከዛሬ ጀምሮ ከጓደኞቻችሁ ታረቁ፣ ቂም በቀልንም ከልቦናችሁ አርቁ፣ ክፋትንም አስወግዱ አላቸው። ዳግመኛ ቅዱስ ኤዎስጣቴዎስ ከደቀ መዛሙርቱ ጋር ልብሱን እንደ ጀልባ በባህር ላይ ዘርግቶ ደቀ መዛሙርቱ ባህሩን እንደ የብስ እየረገጡ እየሄዱ ሳለ ቅዱስ ኤዎስጣቴዎስ እንዲህ አላቸው፣ በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ ጽኑ አላቸው። እያንዳንዳችሁ መጽሐፋችሁን በጉያችሁ ያዙ፣ የእግዚአብሔር ቃል ኃይል ጽን ይሆናቸዋልና። በባህር ውስጥ ላሉ በእነርሱ መካከል አንዱ አባ ኤዎስጣቴዎስ እንደተናገረ ሰጠሙ፣ ጠፉ። መነኮሳቱም እንዲህ ብለው አለቀሱለት፣ መምህራችን እኛ መነኮሳት ወዮልን፣ ወዮት አለብን። ኤዎስጣቴዎስም ለዚህ የአውሬ ዋሻ ይኸውም የሰይጣን ማደሪያ ያልሆነ ልቡ ቂምና በቀል፣ ሽንገላ፣ ቅናትን የተመላ ነው አላቸው። የደናግል ልብስንም ተወ፣ ይኸውም የውሃት የልብ ንጽሕና፣ ኃጢአትን አለማሰብ ነው አላቸው። የኤዎስጣቴዎስ ደቀ መዛሙርትም እንዲህ አሉት፣ አባታችን ይህ መነኩሴ በጾም አፉ ሸተተ፣ እግሩም ለጸሎተ ቁመት ብዛት የተነሳበት አሉት። አባ ኤዎስጣቴዎስም መልሶ እንዲህ አላቸው፣ ድካም ሁሉ ከንቱ ሆነ፣ የጓደኛውን በደል ይቅር አይልም። ስለዚህ ኃጢአቱ በእግዚአብሔር ፍቅር ይቅር አልተባለለትም። እርሱም በኢትዮጵያ ሀገር ታላቅ ገናና አምድ ወደቀ አላቸው። ይህም ታላቅ አምድ ምንድን ነው አሉት። የኢትዮጵያ ንጉሥ አምደ ጽዮን ዛሬ ሞተ አላቸው። ልጆቹም ይህንን ሰምተው አደነቁ። እርስ በርሳቸው ምን ያህል ጸጋና ስልጣን ተሰጠው፣ የተሸሸገውን የሚያውቅበት፣ የተደበቀውን ነገር የሚያይ፣ ድንግልናውን ስለጠበቀ ነው የሚሉም አሉ። ከሴቶች ጋር ኃጢአትን ከመስራት ሰውነቱን ስላነጻ ነው ያሉም አሉ። ስለ አሸናፊ እግዚአብሔር መንግሥት ራሱን ስላደየ። ዳግመኛም ብፁዕ ኤዎስጣቴዎስ ልጆቹን እንዲህ አላቸው፣ በኢትዮጵያ የወርቅ ጽዋ ተሰበረች፣ አባታችን ሆይ ምን ሆና ነው አሉት። እርሱም ዲያቆኑ በዝሙት ኃጢአት ወደቅ አላቸው። ዝሙት ከኃጢአት ሁሉ ትከፋለች፣ ገዳይ አጥፊ ናትና። ሰው ኃጢአት ሰርቶ ወደ ንስሐ ፈጥኖ ካልተመለሰ ነፍስና ሥጋን በአንድነት ታጠፋለች። ከእርሷ የዳነና በእርሷም ያልተሰነካከለ ሰው ብፁዕ ነው። የብፁዕ ኤዎስጣቴዎስ የዘወትር ልማዱ ሆነው ባለ ዘመኑ ሁሉ ወደ መንገድ ሲሄድ በየቀኑ በየሰዓቱ የምስጋና መሥዋዕትን ያቀርባል። የቅዱስ ኤዎስጣቴዎስ ከሕፃንነቱ እስከ ሞተበት ዘመን ድረስ ኑሮ ሥርዓቱ እንዲህ ነው። ወደ ቤተ ክርስቲያን በገባ ጊዜ በቤተ ክርስቲያን እስከሚወጣ ከዓይኑ እንባን አያቋርጥም። ባዘነ በተከዘ ልብ በተመስጦ ይጸለያል።
መልካም አገልጋይ በሚያስፈራ ንጉሥ ፊት እንደሚቆም ነፍስና ሥጋውን ትቶ በመፍራት በመንቀጥቀጥ ቆሞ ይጸልይ ነበር። ዳግመኛም አባ ኤዎስጣቴዎስ ለመስማት እጹብ ድንቅ የሆነ ተአምር አደረገ። ኤዎስጣቴዎስ ይሻገርባት ዘንድ ለአርማንያ ቅርብ ወደሆነች ባህር ዳርቻ በደረሰ ጊዜ በዚያች ሰዓት ብዙ ሰዎች ከአርማንያ የሕፃን ልጅ አስከሬን ተሸክመው መጡ። በበድኑ በፊቱና በኋላው ሆነው መሪር ለቅሶን ያለቅሱ ነበር። የሞተው ልጅ ከከበሩ ሰዎች ወገን ነበርና ሊቀብሩት ሊወስዱት አባ ኤዎስጣቴዎስን የሚለብሰውን ልብስ እንደ ሐመር ተጭኖ በባህር ላይ ሲሄድ አዩት። ይኸውም ይህ ቅዱስ ኤዎስጣቴዎስ በጸሎት ኃይል ያደረገው ነው እንጂ የሰው ልማድ አይደለም። ዳግመኛም በአቅጣጫቸው ሌሎች ሰዎች በመርከብ እንደ ልማድ ተቀምጠው ሲመጡ አዩ። ይህንንም ድንቅ ነገር ባዩ ጊዜ ከለቅሷቸው ዝም አሉ፣ ጽኑ መከራ አግኝቷቸዋልና። አስከሬኑንም በባህሩ ዳር ላይ ያስቀመጡት። እርስ በርሳቸው እንዲህ ተባባሉ፣ እንደዚህ ያለ መርከብ በባህር ላይ የሚሄዱ እነማን ናቸው? በእነዚያ ሰዎች ዘንድ መርከብን ዋናተኛንም አናይምና እኛ የምናየው ሰዎች ናቸውን? ወይስ መላእክት ናቸው? ወይስ ምትሃት ነው አሉ። በውሃ ላይም የሚዋኙ ውሃ የማያርሳቸው የሰማይ ወፎችም አይደሉም። ይህንንም ሲነጋገሩ አባ ኤዎስጣቴዎስ ከደቀ መዛሙርቱ ጋር ደረሰ። ወደ ምድርም በወረደ ጊዜ ለዘላለም ምስክር ትሆን ዘንድ አጽፉን በባህሩ ላይ ትቷት ሄደ። እነዚህ ፊተኞች ሰዎችም አባ ኤዎስጣቴዎስን ባዩት ጊዜ ወደ እርሱ ሮጠው ሄደው ሰገዱ። አባታችን ሆይ እነሆ በአንተ ዘንድ መርከብን ወይም ታንኳን አናይም። ዳግመኛ በአንተ ዘንድ አዲስ ስራን አየን። ባህርንም እንደ የብስ እየረገጠ ስትሄድ እግርህም ሳይርስ አየን። አንተ ባህርንና የብስን የፈጠርክ አምላክ ነህን? ወይስ የአምላክ አገልጋይ ነህ? ስራህን ጥበብህን ንገረን። ይህንን ስራ እያደነቁ በዓይናቸው ያዩ ሁሉ በልቦናቸው እያደነቁ ሳሉ ያን ጊዜ ባለመርከቡ ደረሰ። ይህ ባለመርከብ አልጭንም ብሎ የከለከለው ነው። ለአርማንያ ሰዎች ሁሉ ስራውን፣ ቸርነቱን፣ የሃይማኖቱን ጽናት፣ ፍርሃት የሌለበት የአባ ኤዎስጣቴዎስን ጭካኔ ነገራቸው። በእርሱ የሆነውን ሁሉ ነገራቸው። ወደ ባህርም አጽፉን እንደ ሐመር አድርጎ ጭኖ እንደገባ ከዚህ በኋላ ወደዚያ አስከሬን ሄዱ። አባ ኤዎስጣቴዎስም ከነርሱ ጋር ሄደ። በዚያም ታላቅ ጉባኤ ሆነ። ይህንንም በድን ከአልጋው ተሸክመው በሚያቀርቡበት ጊዜ ይወስዱት ዘንድ ወዳጁ አባ ኤዎስጣቴዎስም ተዉት፣ ትንሽ ረፍ አላቸው። አባታችንም ተነስቶ በሕፃኑ ራስ በኩል ቆመ። ፊቱንም ወደ ምስራቅ አዙሮ እጁን ዘርግቶ እንዲህ ሲል ጸለየ። ጌታ ኢየሱስ ክርስቶስ ሆይ ጸሎቴን ልመናዬን ስማኝ። የሰራፕታዋን ልጅ ከሞት ባስነሳው ጊዜ የነብዩ ኤልያስን ጸሎት የሰማኸው አንተነ። ያን ጊዜ ፈጣሪ አንተነ፣ ዛሬም ፈጣሪ አንተነ። ሌላ አምላክ ሌላ ፈጣሪ የለም። ይህንን ብሎ ሰውነቱን በሕፃኑ ሰውነት ላይ አድርጎ እጁንና እግሩን ዘርግቶ ዓይኑን ከዓይኑ አፍንጫውን ከአፍንጫው አፉን ከአፉ አደረገ። ምራቁንም በሕፃኑ አንደበት ጨመረ። በእርሱ ላይም 3 ጊዜ ትንፋሹን እፍ አለበት። በመስቀል ምልክትም እንዲህ ብሎ አማተበበት። የቅዱሳን ሞገሳቸው፣ የጻድቃን ንጉሳቸው፣ ጨለማ የማያገኘው ለዘላለም የማይጠፋ ብርሃን ጌታዬ ኢየሱስ ክርስቶስ ሆይ አቤቱ ዛሬ ኃይልህን ግለጽ። ይህ የሞተ ሕፃን ይነሳ ዘንድ ሕዝቡ በምድር ሁሉ አምላክ አንተ ብቻ እንደሆንክ ያውቁ ዘንድ ኃይልህን ግለጽ። ጸሎቱንም በጨረሰ ጊዜ ይህ ሕፃን ዓይኖቹን ገልጦ ቅዱስ ኤዎስጣቴዎስን ተመለከተው። ፈጥኖም ተነስቶ ፈጽሞ እንዳልታመመ በጉልበቱም ተንበርክኮ ሰገደለትና አባቴ ሆይ ሰውነቴ ዛሬ በፊትህ ትክበር አለ። አባታችንም የሚበላውን ያቀርብለት ዘንድ አዘዘ። በተሰበሰቡ ሰዎችን ድንቅ ተአምር ባዩ ጊዜ አንደበታቸውን ከፍ አድርገው እልል አሉ። ገናናና ነቢይ ዛሬ ተነሳልን አሉ። ነፍስና ስጋን የሚፈውስ
ሐዲስ ሐዋርያ ተነሳልን አሉ። ይህንን ብለው ለቅድስናው ኃይል በምድር ወድቀው ሰገዱለት፣ የእግሩንም ትቢያ ላሱ። የቅዱስ ኤዎስጣቴዎስ ዜና ገድሉ በአርማንያ ሀገር ሁሉ ተሰማ። የአርማንያ ሊቀ ጳጳስ ከካህናትና ዲያቆናት ከወንዶችና ሴቶች ምዕመናን ጋር ሊቀበለው ወጣ። በወርቅ ማዕጠንት እያጠኑ መረዋ እየመቱ መብራት አብርተው በመዝሙር ተቀበሉት። ቅዱስ ኤዎስጣቴዎስ ግን የዚህን ዓለም ክብር በከንቱ መመስገን አልወደደም። ጦቢት የተናገረውን ቃል አስቦ ራስን ከፍ ከፍ አታድርግ፣ ትዕቢት ባለበት መከራ አለና። አባታችንም የዚያች ሀገር ሰዎች እንዳከበሩት ባየ ጊዜ ራሱን ዝቅ አድርጎ እንዲህ አላቸው። ነቢዩ ዳዊት እኔ ትል ነኝ፣ ሰው አይደለሁም፣ ሞትንም ሳላይ የምኖር አይደለሁም፣ ሰውነቱን ከመቃብር የሚያድን ማን ነው? እንዲህም አላቸው ብሎ የተናገረውን አልሰማችሁምን? አላቸው። ይህችም ስልጣን የኔ አይደለችም፣ የጌታ የኢየሱስ ክርስቶስ ናት እንጂ እርሱ የወደደውን ያድናል፣ ይገድላል። እርሱ የፈቀደውን ይቀስፋል፣ ይቅር ይላል። የወደደውን ያከብራል፣ ያድህያል። የሰማይና የምድር ስልጣን በእጁ ነውና ሁሉ በፊቱ ግልጥ ነው፣ ከእርሱም የሚሰወር የለም። የሀገሩ ሰዎች ትሕትናውንም ባዩ ጊዜ ለእርሱ አክብሮት አበዙ፣ ለቅድስናውም ሰገዱለት። ወደ ሀገርም ለመግባት በሰረገላ ያሳፍሩት ዘንድ ወደዱ። ያም ባይሆን በትከሻቸው ሸከሙት ዘንድ ወዳጁ እርሱ ግን ይህንን ክብር አልወደደምና እንቢ አለ። የዚህን ዓለም ክብር አይሻምና። የግድግዳዋ ቁመት 80 የመሰረቶቿ ስፋት 40 ክንድ ወደምትሆን አርማንያ ካህናትና ዲያቆናት ማዕጠንት እያጠኑ መረዋ እየመቱ በቀኝ በግራው አጅበውት ገባ። ይህም ከሞት ያስነሳው ሕፃን ከፊት ለፊቱ ሄደ፣ እግዚአብሔርን የሚያመሰግን ነበር። ያዩትም ሰዎች ይህ ከሞት የተነሳው ልጅ ነው ይላሉ። ከሞት ከተነሳው ልጅ ጋር ሲሄድ ዛሬ ድንቅ ነገር አየን አሉ። ይህንንም ብለው ፈጽመው አደነቁ። ይህም በአባ ኤዎስጣቴዎስ ጸሎት የተነሳ ሕፃን። ከዚህ በኋላ ከቅዱስ ኤዎስጣቴዎስ ደቀ መዝሙር ጋር ወደ ኢትዮጵያ ሄደ። ገዳማትና አድባራትንም ዞረ። የአባ ኤዎስጣቴዎስ ተአምራቱም ድንቅ ስራውን ሁሉ ለእርሱም ያደረገለትን ከሞት እንዳስነሳው ዞሮ ተናገረ። ከዚህ በኋላ ባሊ በምትባል ምድር በሰላም በክብር አረፈ። ቅዱስ ኤዎስጣቴዎስ በአርማንያ ሀገር ሁሉ ሄደ፣ ተመላለሰ። ከባህር ከወጡ በኋላ መንገድ ላይ የሚጠብቁ ሽፍቶች ወዳሉበት ቦታ ደረሱ። ሽፍቶቹን ከመፍራት የተነሳ ሰዎች ሁሉ ፈጽመው ሸሹ። አባታችን ኤዎስጣቴዎስም ከአገልጋዩ ከበኪሙስ ጋር ብቻውን ትተውት ሸሹ። ቅዱስ ኤዎስጣቴዎስም አገልጋዩን እንዲህ አለው፣ ልጄ ከነዚህ ሽፍቶች የተነሳ ትፈራለህን? አለው። እርሱም አባት ያው እፈራለሁ አለው። ኤዎስጣቴዎስም ቅዱሳን ሐዋርያት ወንጌልን ለማስተማር በተላኩ ጊዜ አልተዋቸውም፣ ስለዚህ ክርስቶስ ከኛ ጋር ነውና አይተውንም፣ አትፍራ አለው። ለኤዎስጣቴዎስ ስፍር ቁጥር የሌላቸው የጸጋ ሀብታት ተሰጥተውታል። በመታመን መስዋዕቱ ከቃየል የተሻለለት አቤልን መሰለው። ዳግመኛ በመታመን እግዚአብሔር ከማይ አይ በመርከብ ውስጥ ያዳነው ኖኅን ይመስላል። የሃይማኖቱም ክብር ሕግ ወራሽ ሆነ። ልጆቹ እንደ ሰማይ ኮከብ እንደ ምድር አሸዋ ይበዙለት ዘንድ እግዚአብሔር የታመነ አብርሃምን በመታመን መሰለው። በምድር ያሉ ሁሉ ሰዎች ይባረኩ ዘንድ ለሰማይና ለምድር ፈጣሪ ንጹሕ መስዋዕት የሆነ ይስሐቅን መሰለው። ቁመቱ ከምድር እስከ ሰማይ የደረሰ የእግዚአብሔር መላእክት ሲወጡባት ሲወርዱባት እግዚአብሔር ዙፋኑን ዘርግቶባት የወርቅ መሰላልን ያየ ያዕቆብን በሃይማኖት መሰለው። ሀብተ መንግስቱን ሀብተ ክህነትን የተቀበሉ ሌዊና ይሁዳን መሰላቸው። ስለ ወገኖቹ እስራኤልን ከመከራ መውጣትን ያሰበ ዮሴፍን በመታመን መሰለው። የኤርትራን ባህር ከሁለት ከፍሎ እስራኤልን በመካከል አሻግሮ ግብፃውያንን አስጥሞ መከራ የሆነባቸውን ባህርን ከፍሎ ያዳናቸውን ሙሴን በሃይማኖት መሰለው።
ኢያሪኮን 7 ቀን ዞረው በገቡባት ጊዜ ቅጽሯን ያፈራረሰና ዳግመኛም የዮርዳኖስ ውሃ የተከፈለለት ኢያሱን መሰለው። እግዚአብሔር የመረጠው የሙሴ ትንቢት በደረሰው ጊዜ እንደተሻገራ ይህም ቅዱስ ኤዎስጣቴዎስ የኢያሪኮን ባህር በሚለብሳት በአጽፉ እንደ መርከብ ተጭኖ ተሻገራት። እግሮቹም ሳይደርሱ ተሻገረ። ዳግመኛም ጌዲዮንና ባርቅን፣ ሶምሶንና ዮፍታሔን፣ ዳዊትንና ሳሙኤልን በሃይማኖት ተጋድሎ ነገስታትን ያሸነፉ ነቢያትን መሰላቸው። ዮሐንስ መጥምቁንና አባቱ ዘካርያስን፣ 12ቱ ሐዋርያትን፣ 72ቱ አርድእትን፣ ሊቃውንቱን፣ ጳጳሳቱንና አለቆቹን፣ ካህናትን፣ ለተልእኮ ምስጢር የሚፋጠኑ ዲያቆናትን፣ ክብርን ያገኙ የሥላሴን ምስጢር የሚያስተምሩ የከበሩ ምእመናንን የሚጠብቁ ሁሉ፣ ጽድቅን ሰርተው ተስፋቸውን ያገኙ፣ የአናብስትን አፍ የዘጉና የእሳትን ኃይል ያጠፉ፣ ከጦር የዳኑና ከቀደሙ አባቶች ይልቅ በመከራ የጸኑ፣ በተጋድሎ ጸንተው የጠላትን ሰራዊት ያሳደዱትን ሁሉ መሰላቸው። ስማቸው በሰማያት የተጻፈ ደስተኞች ማኅበረ በኩርን፣ ጻድቃን ሰማዕታትን፣ ደናግልና መነኮሳትን፣ እግዚአብሔርን አለኝታ ተስፋ ያደረጉ ሃይማኖታቸው የቀና ምእመናንን፣ ክፉዎች የተሳለቁባቸው ሰሯቸውን፣ በመጋዝ የቀደዷቸውን፣ ወደ ገደል ወደ ባህር የጣሏቸውን፣ በሰይፍ የገደሏቸውን፣ ወገባቸውን በሰቅ ታጥቀው የፍየል ሌጦ ለብሰው ገዳማትን የዞሩ በዓለም የማይገባቸውን መከራ ተቀበሉ። ገዳማትና አድባራትን ዞሩ፣ በዋሻ በፍሩክታ ኖሩ። ከብፁዕ አባታችን አቡነ ኤዎስጣቴዎስ በረከት ረድኤት ያሳትፈን። ጥር 18 የዕለቱ ስንክሳር። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 18 በዚች ቀን የሰማዕታት አለቃ የቅዱስ ጊዮርጊስ አጽሙ ተቃጥሎ ተደቁሶ የተበተነበት ነው። በረከቱም ከኛ ጋር ትኑር ለዘላለሙ። ለእግዚአብሔር ምስጋና ይሁን። በዚች ዕለት በገድል የተጸመደ የከበረ አባት ለቅዱስ ኤፍሬም መምህሩ የሆነ የሀገረ ንጽቤን ኤጲስቆጶስ አባ ያዕቆብ አረፈ። ይህም ቅዱስ ተወልዶ ያደገው በንጽቤን ከተማ ነው። እርሱ ግን ሶርያዊ ነው። ከታናሽነቱም የምንኩስና ልብስ መልበስን መረጠ። ከጠጉር የተሰራ ማቅንም ለበሰ። በጾም በጸሎት ተወስኖ በቀን በሌሊት በበጋ በሐሩር በክረምት ቁር የሚጋደል ሆነ። ያንንም ማቅ ከቶ ከስጋው ላይ አያወጣም ነበር። ምግቡም ቅጠላ ቅጠል ነው፣ የሚጠጣውም የዝናብ ውሃ ብቻ ነው። ስለዚህም ስጋው ብሩህ ሆነ፣ ነፍሱም እጅግ በራች። እግዚአብሔርም ሀብተ ትንቢትን ድንቆች ተአምራትንም የመስራት ጸጋን ሰጠው። ለሰዎችም ከመሆኑ በፊት የሚሆነውን ይነግራቸውና እንዲሁም ይሆናል። ተአምራቱም እጅግ ብዙ ነው። በአንዲት ቀን ሴቶች በውሃ ምንጭ ላይ ያለ ማፈር ሲጫወቱና ሲሳለቁ አያቸው። የውሃውንም ምንጭ አደረቀ፣ የራሳቸውን ጠጉር ነጭ ሽበትን አደረገ። በተጸጸቱና የውሃውን ምንጭ እንዲመልስላቸው እየሰገዱ በለመኑት ጊዜ የውሃውን ምንጭ መለሰላቸው። እንዳይታበዩም ይገሰጹ ዘንድ የራሳቸውን ጠጉር ነጭ እንደሆነ ተወው። በአንዲት ዕለትም በጎዳና አልፎ ሲሄድ አንዱ ሰው እንደሞተ ሰው አስተኝተው ሰዎች አገኛቸው። መገነዣ ልብስ የሚሰጣቸው ዘንድ ቅዱሱን ለመኑት። እርሱ ግን በጸሎቱ ሰውየውን ሙት አደረገው። ሰዎችም ወደ እርሱ በተሰበሰቡ ጊዜ ሙቶ አገኙት። ተጸጽተውም ሁለተኛ ያድንላቸው ዘንድ ለመኑት፣ አዳነላቸውም። ትሩፋቱና ደግነቱን በተሰማ ጊዜ መርጠው በሀገረ ንጽቤን ላይ ኤጲስቆጶስነት ሾሙት። የክብር ባለቤት የክርስቶስን መንጋዎች ከአርዮሳውያን ተኩላዎች በበጎ አጠባበቅ ጠበቀ። ንጉሱ ቆስጠንጢኖስም የ318ቱን የከበሩ አባቶች በኒቅያ ከተማ በሰበሰባቸው ጊዜ ይህ አባት አብሮ አለ። ከእርሳቸውም ጋር አርዮስን አውግዞ ከክርስቲያን አንድነት ለየው። የቤተ ክርስቲያንንም ሥርዓት ሁሉ ምእመናን ዘንድ የታወቀች ሃይማኖት ጸሎትን ሰራ።
ንጉሥ ቆስጠንጢኖስም በደረሰ ጊዜ የሞተውን ሰው በጉባኤ ውስጥ አስነስቷል። የፋርስ ንጉሥም መጥቶ ሀገረ ንጽቢን በከበባት ጊዜ ይህ ቅዱስ ያዕቆብ የጭጋግ ደመና በሰራዊቱ ላይ አመጣ። ትንኞችን ፈረሶቻቸውንና ጎበዞቻቸውን ነደፏቸው። ፈረሶችን ማሰሪያቸውን ቆርጠው ፈረጠጡ። የፋርስ ንጉሥም አይቶ ታላቅ ፍርሃትን ፈራ። ተነስቶም ሸሽቶ ወደ ኋላው ተመለሰ። ነፍሱን የመንጋዎች ነፍስ ጽድልት ብርህት አድርጎ ገድሉን በፈጸመ ጊዜ አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ አሜን።